ወይዘሮ ጥሩነሽ ረጋሳ በአዲስ አበባ ከተማ ክፍለ ከተማ ወረዳ 6 በተለምዶ ገብስ ሜዳ ተብሎ በሚጠራው አካባቢ ለዘመናት ኑረዋል። አሁንም የዚሁ አካባቢ ነዋሪ ናቸው። ወይዘሮዋ ለዘመናት ያሳለፉት የአካባቢው ህይወት በብዙ ውጣ ውረድ የታጠረ ሲሆን በተለይም ከአካባቢው አለመልማት ጋር ተያይዞ ኑሯቸው የከበደ ይኖሩበት የነበረው ቤትም የዘመመ ሆኖ ቆይቷል። ይህም ለተለያዩ ማህበራዊ ችግሮች አጋልጧቸዋል። ጎርፍ ይገጥመኛል፣ ከላይ ዘንባል፣ በረዶ እኔ ላይ ነው መዘንቦ። መሰል የጉስቁልና ህይወት የወይዘሮ ጥሩነሽ ብቻ አልነበረም፣ ይልቁንም የበርካታ የአካባቢው ነዋሪዎች ችግር እንጂ። ምንጭ አለው ክረምት አሁን ነው ትንሽ ዳና እንጂ እንትኑ ጠብ ካለ በቃ ምንጭ ነው ማለት ፈተና ውስጥ ነበር እንዴ። እውነቴን ነው ማለት ኑሯችን በጣም ከባድ ነው። ሲከብድ እንዴት ነው ኑሯችን? የገለባ የጭስ ኑሮ ነው የምንኖረው። የእውነት ነው የምንልህ። ልብስ አጥበን አይጸዳም፣ ምን በላው ምግብ አይጸዳም። ከኑሮ አንፃር ከድካም አንፃር ክረምት ቢሆን ዝናብ ስንት ብር ጨርሰና አለበስ ቆርቆሮ ሁሌ እንዳለበስን እንደቀየርን። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤም የነዚህን ነዋሪዎች ችግር ለመፍታት የልማት አሻራ ለማስቀመጥ በስፍራው በተገኙበት ወቅት የተመለከቱትን ያስታውሳሉ። አካባቢው ለመኖር አስቸጋሪ እንደሆነ፣ የተለያዩ ማህበራዊም ሆነ ኢኮኖሚያዊ እንቅስቃሴዎችን ለማከናወን ተግዳሮቶች የበዙበት ነበር ይላሉ። አረሳም መጀመሪያ ወደዚህ ሰፈር ስንመጣ ገብቶ አፍርሶ ለማስጀመር እንኳን መግቢያው በጣም ችግር ነበር። ዛሬ ያ መልክ ተቀይሮ መንገዱም ሰፋ ብሎ ህፃናት እየቦረቁ የሚጫወቱበት ቤት ብቻ ሳይሆን የመኖሪያ አካባቢም ሆኖ በማየቴ በጣም ደስ እንዳለኝ ለገልጽላችሁ ወዳለሁኝ። አሁን ይሁሉ ታሪክ ትውስታ ብቻ ሆኖ ቀርቷል። ገብስ ሜዳ ለነዋሪዎች ምቹ ያልነበረው ስፍራ እነሆ የመልማት እጣ ፈንታ ደርሶት እንደሌሎች የመዲናዋ አካባቢዎች አምሯል፣ ምቹም ሆኗል። ነዋሪዎች በችግር ይኖሩባቸው የነበሩ ቤቶች በዘመናዊ ህንጻ ተተክተዋል። አካባቢውም ለመኖሪያ ተስማሚ እንዲሆን ተደርጎ ለምቷል። የልማት ስራውንም የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ መርቀዋል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የከተማ አስተዳደሩ የዜጎችን የቤት ፍላጎት ለማሟላት በከፍተኛ ትኩረት በርካታ ስራዎችን እያከናወነ መሆኑን ገልጸዋል። በዚህም መሰረት ባለፉት የለውጥ ዓመታት ከ270 ሺህ በላይ ቤቶች መገንባት መቻሉንና ከነዚህም ውስጥ 39 ሺህ መኖሪያ ቤቶች በበጎ ፈቃደኞች የተገነቡ መሆኑን ገልጸዋል። ቤት ለከተማችን ነዋሪዎች ሁሉ ጊዜ እና ዋንኛ ጥያቄ ነው። ይሄንን ለመመለስ ከተማችን በብዙ መንገድ አቅዶ እየሰራ ነው። በዚህ የለውጥ ዘመን ውስጥ ብቻ ከባለሀብቶችም ጋር ሆነን በከተማ አስተዳደሩም በጀት በግል የሚያለሙት አልሚዎችንም አበረታተን ወደ 270 ሺህ ቤቶችን ነዋሪዎቻችን ጋር ማድረስ ችለናል። ከነዚህ ውስጥ 39 ሺህ የሚሆነው ያክል በበጎ አድራጎት የተሰራ ነው። የቀድሞ የወዳደቁ የቀበሌ ቤቶች ፈርሰው ተመልሰው የተገነቡበት ነው። ቤቶች ሲለሙ በርካታ ነገሮች አብሮ እንደሚቀየሩ የገለጹት ከንቲባ አዳነች በሚቀጥሉት በጀት ዓመታት እስካሁን ከተከናወነው በላይ የመኖሪያ ቤቶች ልማት እንደሚከናወንም ተናግረዋል። በአሁኑ ሰዓትም በመዲናዋ ከ100 ሺህ በላይ ቤቶች የመገንባት ጅማሮ እንዳለ አብራርተዋል። ቤትን ለነዋሪዎቻችን ስናቀርብ የሚለወጠው ብዙ ነገር ነው። አብሮ አካባቢው ይጸዳል፣ ጥሩ የመኖሪያ አካባቢ ይገኛል፣ ጠረኑም ጭምር ይቀየራል። ቤቱ ብቻ አይደለም የሚቀየረው፣ በአካባቢው ላይ የዘመናዊ አኗኗር አብሮ ይተገበራል። ነዋሪዎቻችን በመዲናችን ውስጥ የመጸዳጃ ቤት ችግር፣ ማብሰያ ቦታ ችግር በተለያየ መንገድ በጋራ የሚጠቀሙበት መጠቀሚያዎች ጭምር አርጅተው አስቸጋሪና ለአደጋ ጭምር የሚዳርጉ ሆነው ማየት እንግዲህ ታሪክ የሆነ የሚሄድበትን በርካታ ፕሮጀክት ጀምረናል። እስካሁን የሰራነው ብቻ አይደለም፣ ለሚቀጥሉት በጀት ዓመታት እስካሁን ድረስ ካደረግነው በላይ ትልቁን ትኩረት የምናደርገው መኖሪያ ቤቶች ግንባታ ላይ ነው። በመቶ ሺዎች የቤት ግንባታ እንደጀመርን ስገልጽላችሁ እጅግ በጣም ደስ ይለኛል። የመደጋገፍና የአብሮነት ባህል በእጅጉ እየተሻሻለና እየዳበረ እንደሚገኝ ያስታወሱት ከንቲባ አዳነች ይህንን ባህል በተሻለ መልኩ ማስቀጠል ይገባል ብለዋል። በመተባበር ይህንን ማህበራዊ ልማት ያከናወኑ አካላትንም አመስግነዋል። ባህላችን በእውነት በጣም በከፍተኛ ሁኔታ እየተለወጠ መተባበር እያደገ የመጣበትን ሁኔታ እናያለን። ሁሉ ጊዜ ለምናደርገው የልማት ጥረት ድጋፋችሁ ስላልተለየን
አብራችሁን ስለምትሰሩና ስለምታበረታቱን ደግሞ እኛም እጅግ አድርገን እናመሰግናችኋለን። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ አይዳ አወል ለነዋሪዎች የተላለፈው የመኖሪያ ቤት ህንጻ ባለ 5 ወለልና 54 ቤቶችን የያዘ መሆኑን ገልጸዋል። ነዋሪዎቻችን ከነበሩበት አስከፊ የኑሮ ሁኔታና ዘይቤ ተላቀው ወደ ተደላደለ የአካልና የስነ ልቦና ሁኔታ እንዲሻገሩ ለማድረግ ተችሏልና በሐሳብ በገንዘብ በጉልበትና በእውቀት ለተሳተፋችሁ አካላት በተለይም ለከተማው ትረስት ፈንድ እንዲሁም የአክሲዮን ማህበር አመራሮችና አባላት ባጠረ ጊዜ ለማጠናቀቅ ደግሞ ሌት ተቀን ስትተጉ የነበራችሁ የዚህ ስራ ተሳታፊ ኮንትራክተርና አማካሪዎች ተሰርቶ እስኪጠናቀቅበት ድረስ በትግስት ጠብቃችሁ የቆያችሁ የዕለቱ እድለኞች በክፍለ ከተማው አስተዳደር ስም ላቅ ያለ ምስጋና እንዳቀርብ እንዲፈቀድልኝ እጠይቃለሁ። የመኖሪያ ቤት ተጠቃሚ የሆኑ የአካባቢው ነዋሪዎች በተደረገላቸው ነገር መደሰታቸውን ገልጸው በልማቱ የተሳተፉ አካላትንም አመስግነዋል። መድኃኔዓለም እሱ አይደለም ሰው አይደለም እሱ ነው። አሁን ተስቃ ወጣን። አሁን ዓለም ነው። ያሁኑ በጣም ግሩም ነው። በእውነት ከሆነ በጣም ግሩም ነው። እግዚአብሔር ይስጣቸው። እንደገና ተወልደን እንደገና አደግን። ክብርት ከንቲባዋን ከምን በላይ ነው እናመሰግናት። በጣም ነው እናመሰግናት። የመኖሪያ መንደሩ መንገድ፣ የህፃናት መጫወቻ፣ የህፃናት ማቆያ፣ ዘመናዊ መጸዳጃና ማብሰያ ቦታዎች እንዲሁም የጋራ መገልገያ ስፍራዎች ተካተው የተገነቡለት መሆኑ ተመላክቷል። ከንቲባ አዳነች በእለቱ ካስመረቁት መኖሪያ መንደር በተጨማሪ ሌላ ባለ 5 ወለል ህንጻ መሰረተ ድንጋይ አስቀምጠዋል።